ባህር ዳር ማደር የማይችሉት የአማራ ክልል ፕሬዝዳንት አረጋ ከበደ ፋኖ ላይም ጠንካራ እርምጃም እንወስዳለን ማለታቸው አነጋጋሪ ሆኗል። በቲክቶክ የፋኖን ትግልና የፋኖን እንቅስቃሴ ሲሳደብና ሲያንቋሽሽ የነበረው የአድማ ብተና አባል ተገደለ። ቀጣዩ ምርጫም ህገ ወጥና በአገሪቱ ላይ ምንም አይነት ለውጥ የማያመጣ ነው ሲሉ የኦፌኮ ፕሬዝዳንት መራራ ጉዲና ተናገሩ። የዩክሬን ወታደሮች በረሃብ መሞታቸው እያነጋገረ ነው፣ ቁጣም ቀስቅሷል። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎች ቀጥሎ ይቀርባሉ። ትኩስና ወቅታዊ ዜናዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር ያደርጋችሁ አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። ባህር ዳር ውለው ማደር እንኳን የማይችሉት የአማራ ክልል ፕሬዝዳንት አረጋ ከበደ በከተማው እንኳን በአራት ክፍለ ጦር ሰራዊት ታጅበው እየተንቀሳቀሱ በቀጣይም የፋኖ ኃይሎች ላይም ጠንካራ እርምጃም እንወስዳለን ማለታቸው በርካቶችን አነጋግሯል፣ በርካቶችን አስቋል። እስካሁን የአገሪቱን ሙሉ የመከላከያ ሰራዊት የሚሊሻና የአድማ ብተና ኃይሎችን አሰማርተው ድሮንና ተዋጊ ጀት ጭምር ከሩሲያ ከአዘርባጃን ገዝተው እየተዋጉ ማሸነፍ ያቃታቸውን የፋኖ ኃይሎች በቀጣይም ጠንካራ እርምጃም እንወስድባቸዋለን ማለታቸው ነው በርካቶችንም ፈገግ ያሰኘው። ከዚህ በላይ ምን አይነት ነገር ሊጠቀሙ ነው እየተባለ ይገኛል። ያሰማሩት ድሮን ገበሬ ከመጨፍጨፍ ባለፈም የፋኖ ኃይሎች ላይ አንዲት ያመጣው ለውጥ የለም። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ግን የፋኖ ታጣቂዎች ላይ በቀጣይም ጠንካራ እርምጃም እንደሚወሰድ አስጠንቅቋል። ርዕሰ መስተዳድሩ ይህንን ማስጠንቀቂያ የሰጡት የክልሉም ከፍተኛ የስራ ኃላፊዎች የፓርቲና የመንግስት ስራዎች የ9 ወራት እቅድ አፈጻጸምን እየገመገሙ ባለበት ወቅት ነው። በዚህም የግምገማ መድረክ ላይ አቶ አረጋ ከበደ ታጣቂዎችን በተመለከተ ጠንካራ ማስጠንቀቂያ አስተላልፈዋል። ከባለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ክልሉ እየሰራ ነው የሚሉት ርዕሰ መስተዳድሩ በአስቸጋሪ የፖለቲካ ሂደት ውስጥ ሆነን የምርጫ ሂደቱን ለማስፈጸም እየሰራ ነው ሲሉም ያክላሉ። ህግ የማስከበር ተግባራትንና የምርጫ ስራዎችን በቅንጅትና በጥራት መስራት ይገባል። በቀጣይም ጠንካራ ህግን የማስከበር ስራ ይከናወናል በማለት አስተዳደራቸው በቀጣይም የፋኖ ታጣቂዎች ላይ ከፍተኛ ጥቃት እንደሚከፍት ተናግረዋል። የክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ዜ በበኩላቸው በክልሉ አንጻራዊ ሰላም መጥቷል ካሉ በኋላ ይህን አንጻራዊ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው በማለት ተደምጧል። አቶ ይርጋም በክልሉ አንጻራዊ ሰላም ሰፍኗል ቢሎም አሁንም ግን በክልሉ ህዝብ እንደ ልብ ወጥቶ የሚገባበት ሁኔታ አልተፈጠረም። ግጭቶችም እንደቀጠሉ ናቸው። በክልሉ 90% አካባቢዎችን የፋኖ ኃይሎች ተቆጣጥረው ሳለ እንደ አረጋ ከበደ ያሉ የኦህዴድ ብልጽግና ተላላኪዎች ግን ፋኖ ላይም ጠንካራ እርምጃ እንወስዳለን ማለታቸው በርካቶችን አስቋል። አረጋ ከበደም ወደ ትውልድ መንደሩ ወደ ተወለደበት አካባቢ መንቀሳቀስ በማይችልበት ሁኔታ ባህር ዳር ማደር እየፈራ ፋኖ ላይም እርምጃ እንወስዳለን ማለቱ ነው በርካታ ኢትዮጵያውያንን ፈገግ ያሰኘውና ያሳቀው። ይህ በእንዲህ እንዳለ በቲክቶክ የፋኖ ኃይሎችን ትግል ሲያንቋሽሽና ሲሳደብ የነበረው የኦህዴድ ተላላኪም የአድማ ብተና ፖሊስ አባል መገደሉ ተነገረ። የፋኖ ኃይሎች ቲሊሊ ወረዳ አሸፋ መገንጠያ ላይ ዋና ዋና ባንዳዎችን በመደምሰስ ድል ተቀዳጅተናል ብለዋል።
በአካባቢው የሚንቀሳቀሱ የፋኖ ኃይሎች የጠላትን ቅስም በመስበር ቁም ስቅሉን በማሳየት ሱሪውን አስወልቆ ሲገርፈው በመዋል በአጭር ሰዓት ዲሽቃ ጭምር ማርከንም ታላቅ ድልን ተጎናጽፈናል ብለዋል። ዲሽቃም ክላሽና ብዛት ካላቸው ተተኳሽ ከመማረክ በተጨማሪም ሆዳሙን የአማራ ባንዳ ከአርማ ብተና ጎን በመሆን ፋኖን በከፍታፉ ሲሳደብና ሲያንቋሽሽ የከረመው ምክትል ሳጅን መለሰ ምህረት ካሳዬ ከጥይታችን እንደማያመልጥ ብናውቅም ጊዜውን ጠብቆም 44ኛ ክፍለ ጦር ነበልባሎች ጭንቅላቱ ተበስቶም አሸፋ መገንጣላይ ተወግዶም ሬሳው የጅብ መጫወቻም ሆኖ ቀርቷል ሲሉ የፋኖ ኃይሎች አስታውቋል። ላታመልጭኝ አታሯርጭኝ ሲሉ የፋኖ ኃይሎች መልእክታቸውን አስተላልፈዋል። እናረጋ ከበደና ከፍተኛ የአማራ ብልጽግና የኦህዴድ ተላላኪዎች እንኳን ባህር ዳር ለማደር እየፈሩ ቀን ቀን ባህር ዳር እየዋሉ ወደ አዲስ አበባ ለማደር በሚጓዙበት ሁኔታ ይህ የአርማ ብተና ተላላኪ ሆዳም መለሰ ምህረት የተባለው ግለሰብ እዛው አማራ ክልል ሆኖ ፋኖ ሲሳደብ መቆየቱ በርካቶችን ሲያነጋግር ቆይቷል። አሁን ግን ጊዜውን ጠብቆ በፋኖ ኃይሎች እርምጃ እንደተወሰደበት እየተነገረ ይገኛል። ምንም እንኳን የብልጽግናው መሪ አብይ አህመድ ፋኖን አጥፍቻለሁ ደምስሻለሁ እያለ በየሚዲያው ሲቀደድ ቢከርምም ፋኖ በዝምታም የቤት ስራውን ሲሰራ በመቆየት አስፈሪ ቁመናውን ተላብሶ በመከሰት የብልጽግናን ቡድን በታላቅ ቆኔ መደምሰስ ችሏል ብሏል። ከቀኑ 8 ሰዓት ከ30 የተጀመረው ተጋድሎ በአጭር ሰዓት በወንበዴው ቡድን ፍርጠጣ ቢጠናቀቅም ታላቅና አስደናቂ ጀብድ መፈጸም በተቻለበት ጥቃት የፋኖ ኃይሎች አንድ የዲሽቃ ሆሳ እግር 17 ክላሽ 31 ወርቆ የቀረ ሬሳ አንድ ታላቅ የአማራ ሆዳም ባንዳ ጨምሮ ሲወገድ ቁጥሩ በውል ያልታወቀ ቁስለኛ ታክፎ 3250 የክላት ተተኳሽ 3 አስቃጥላም የዲሽቃ ተተኳሽ 1600 የብሬን ተተኳሽ ተማርኳል ሲሉ የፋኖ ኃይሎች በመግለጫቸው አስታውቋል። በዚህ የፋኖ ኃይሎች ጥቃት ብዛት ያለው የአርማ ብተና ኃይል የ10 አለቃ ማዕረግ ያላቸው ጨምሮ የመከላከያ አባላትም እስከ ወዲያኛው ተሸኝተዋል ሲሉም በመረጃቸው ገልጸዋል። በኢትዮጵያ ምርጫ ለማድረግ አሻይ ሁኔታ የለም፣ ብልጽግና ምርጫ ካደረገም እየቀለደ ነው ሲሉ የኦፌኮ ፓርቲ ሊቀመንበር ፕሮፌሰር መራራ ጉዲና ገለጹ። ኢትዮጵያም ለሰባተኛው ሀገራዊ ምርጫ እየተዘጋጀችበት ባለችበት በአሁኑ ወቅት ሀገሪቱም በዲሞክራሲያዊ ፍላጎቶችና ጥልቅ በሆኑ የጸጥታ ችግሮች መሃል ከባድ ፈተና ውስጥ እንደምትገኝ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ተናግረዋል። መንግስት መጪው ምርጫ የዲጂታል መራጮች ምዝገባን ጨምሮ በርካታ እጩዎች የሚሳተፉበት የታሪካዊ ለውጥ ምዕራፍ አድርጎ ቢያቀርበውም የተቃዋሚ ፓርቲዎችና የፖለቲካ ተንታኞች ግን በአገሪቱ ባለው ነባራዊ ሁኔታ ምርጫው ባዶ ድል ሊሆን እንደሚችል አስጠንቅቀዋል። በተለይም በኦሮሚያና አማራ ክልሎች ያለው ግጭት እንዲሁም የትግራይ ክልል ከምርጫ ውጭ መሆን የፖለቲካ ምህዳሩን ይበልጥ አሳሳቢ እንዳደረገው ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልሎችን እንደ ጸጥታ ሁኔታቸው አረንጓዴ፣ ቢጫና ቀይ በሚል ይከፋፈላቸው ቢሆንም ተቃዋሚ ፓርቲዎች በተለይም አረንጓዴ የተባሉት ቦታዎች የመንግስትን መረጃ ብቻ መሰረት ያደረጉና ነባራዊ ሁኔታ የማይወክሉ ናቸው ሲሉ ተቋሟል። ይህንን ተከትሎም ሪፖርተር መጽሔት ከፕሮፌሰር መራራ ጉዲና ጋር ባደረገው ቆይታ አንጋፋው የፖለቲካ ሰው ስለ አገሪቱ ወቅታዊ የፖለቲካ ሁኔታ፣ የጸጥታ ችግሮችና ስለ ምርጫው ሂደት ሰፋ ያለ ማብራሪያ ሰጥቷል። ፕሮፌሰር መራራ ስለ ምርጫው ታማኝነት ሲናገሩ ከ1997 ምርጫ ውጭ በኢትዮጵያ ታሪክ ውስጥ እውነተኛ ፉክክር የታየበት ምርጫ ተካሂዶም አያውቅም ብለዋል። ባለፉት 50 ዓመታት ሀገሪቱ ዘላቂ ሰላም ማምጣት፣ ዲሞክራሲያዊ ስርዓት መገንባትና በግጭት ምክንያት የሚባክነውን ሀብት አድና ትርጉም ያለው የኢኮኖሚ እድገት ማስመዝገብ አልቻለችም። ፓርቲያቸውም ኦፌኮም በአዲስ አበባና በኦሮሚያ ባደረገው ግምገማ ለነጻና ፍትሃዊ ምርጫ የሚያስችል ምቹ የፖለቲካ ድባብ እንደሌለ ያረጋገጠ ቢሆንም ህጉ ምርጫውን ሙሉ በሙሉ ረግጦ መውጣትን ስለማይፈቅድ
ውስን በሆኑ የአዲስ አበባና ሌሎች አካባቢዎች ብቻ እንደሚሳተፉ አስታውቋል። ቦርዱም አረንጓዴ ወይንም ሰላማዊ ብሎ የደረጃቸውን አካባቢዎች አስመልክተው ፕሮፌሰር መረራ ሲመልሱ የመንግስት መግለጫዎች አንዳንድ ጊዜ ቀልድ እንደሚመስሉ ተናግረዋል። በባንክ ዝርፊያ፣ በተደጋጋሚ ግጭቶችና በታጠቁ ኃይሎች በሚታመሱ አካባቢዎች አረንጓዴ መብራት ነባራዊውን የጸጥታ ችግር መካድ መሆኑን አብራርተዋል። በተጨማሪም የትግራይ ክልል አሁን ላይ የፌዴራል መንግስቱ እንደፈለገ የማያዝበትና የአገር መከላከያ ሰራዊት በነጻነት የማይንቀሳቀስበት አካባቢ መሆኑን ገልጸው በሁለቱ ወገኖች መካከል ያለውን እሰጥ አገባ የጥፋተኝነት ጣት የመጠቋቋም ፖለቲካ ሲሉ ኮንነዋል። የፕሪቶሪያ ስምምነትም ሙሉ በሙሉ ተግባራዊ እየተደረገ አለመሆኑን ጠቁሟል። ፕሮፌሰር መረራ ኢትዮጵያ አሁን ካለችበት ተደራራቢ ቀውስ መውጣት የምትችለው በእውነተኛና በዲሞክራሲያዊ መርሆች ላይ በተመሰረተ የፖለቲካ ድርድር ብቻ መሆኑን አስገንዝበዋል። የዩክሬን ወታደሮች ረሃብ እንዳጋጠማቸው ተነገረ። የተራቡት የዩክሬን ወታደሮች ጉዳይም ከፍተኛ ቁጣን ቀስቅሷል። በዩክሬን ሰሞኑን መነጋገሪያ የሆነው ጉዳይ በጦር ሜዳ የሚገኙ 3 ወታደሮችን የሚመለከት መረጃ ነበረ። ከነዚህ ወታደሮች የአንደኛው ሚስት እንደሆነች የምትገመት ሴት ወታደሮቹ በረሃብ ጠውልገው የሚያሳይ ፎቶዎችን በማህበራዊ ሚዲያ ላይ ይፋ አድርጋለች። ወታደሮቹ በጦር ግንባር ውስጥ ተቆርጠው በመውጣታቸው ለወራት ያህል ምግብና ውሃ ማግኘት ያልቻሉ ናቸው። በዚህ የተነሳም የዝናብ ውሃንና በረዶ እያቀለጡ በመጠጣት ሕይወታቸውን ቢያተርፉም የሰውነት አካላቸው ግን እጅግ ተጎሳቅሏል። ይህ መረጃም ከወጣ በኋላ የዩክሬን ወታደራዊ ጋዜጠኞችና ታዋቂ ሰዎች በከፍተኛ ሁኔታ ቁጣቸውን አሰምተዋል። ይህን ተከትሎም የዩክሬን ጦር ኃይል በአካባቢው የነበሩትን የጦር አዛዥ ከስልጣን ማንሳቱን አስታውቋል። በትላንትናው ዕለትም ለወታደሮቹ ምግብ እንዲደርሳቸው መደረጉን ገልጾ በተቻለ አቅም ከተቆረጡበት ቦታ ለመውጣት ጥረት እንደሚያደርግ አስረድቷል። የዩክሬን ጦር ኃይል ባወጣው መግለጫ በኦስኪል ወንዝ አካባቢ ጠላት የሚያከናውነው የአየርና የሚሳኤል ጥቃት ለነዚህ ወታደሮች የምናቀርበውን የሎጂስቲክስ ድጋፍ አስቸጋሪ አድርጎታል ብለዋል። ይሁንና ዛሬ ድሮኖችን በመጠቀም ለወታደሮቹ ምግብና ውሃ እንዲደርሳቸው አድርገናል ብለዋል። ከሸገር ቲዩብ ለእሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክና ሼር እያደረጋችሁ አብራችሁን እንድትቆዩ እንጠይቃለን። በያላችሁበት መልካም ቀን ተመኘን።